ይሄ ሰውዬ ከሰዓትም አልገባም። ቆይ የእንጀራ ገመዱን ነው መበጣጠሰለት። ጠዋት ያልገባ ከሰዓት ከየት ይመጣል? ከቤቱ ነው። ሌላ ከየት ይመጣል? ቆይ ምን እያልሽ ነው? ጠዋት ያልመጣ ሰው ከሰዓት መግባት የለበትም እያልሽ ነው? ኧረ እኔ እንደዛ አልወጣኝም። እና ምን እያልሽ ነው? የጠዋት አይምሮ ለስራ ጥሩ ነው። እንደውም የሆነ አባባል ነበር። ምን ነበር? አዎ የጠዋት አይምሮ ለተሻለ ቀን የሚል አባባል አለ። ይሄ አባባል ነው ንግግር ነው? አረ ይሄ አባባልም ንግግርም አይደለም፣ አረፍተ ነገር ነው ብለን ብንወስደው ደስ ይለኛል። ይኸውልሽ እኔ የኔ ጥያቄ ይሄ ማን ነው? ፍቃዱ ማን አስታውሰኛለ? ይሄን ፍቃዱን አልኩኝ እንጂ ይሄ የማይረባ አባባልሽን ንገረኛል አላልኩም። አይደለም አለቃ፣ ይኸውልዎት ለኔ ደውሎልኝ ነበረ። እሺ የተበከለ ውሃ ጠላ መስሎት ጠጥቶ ሆዴን ስላመመኝ ነው የቀረሁት፣ ከተሻለኝ ነገ እመጣለሁ ብሏል። አይ ነገማ እንዳይመጣ። ይሄ ደንባራ ሲደናበር እንግዳዬን ያስቀይምብኛል። የምን እንግዳ አለቃ? አሃ አልነገርኳችሁም ለካስ። ነገ እዚህ አንድ ባለስልጣን ይመጣል። እዚህ ባለስልጣን ሊመጣ? የሥራ አፈጻጸማችን ጥራቱ ታይቶ ባለስልጣኑ ሊጎበኘን ይመጣል። ያው አደራችሁ ተጠብጠብ ብላችሁ የክት ልብሳችሁን ለብሳችሁ እንድትመጡ፣ ደግሞ ምላስ እንዳታወዙ፣ በተለይ አንተ። ደሱ ችግር የለም አለቃ። እንደው ግን እንደው አለቃ መጠየቅ ከተቻለ በምን ጉዳይ እንደሚመጡ ብናውቅና ብንዘጋጅ። ለዚህ እኮ ነው ምላስ አታዛምል። በምንስ ነገር ቢመጡ ዋናው መምጣታቸው ነው። ቆይ ነው ና ተከተለኝ። ይህ ሰውዬ ና ያለው ሊያዋራኝ ነው፣ ሊያናዝዘኝ ነው፣ ሊቆጣኝ ነው፣ ሊቀጣኝ ያልከው በሙሉ አይመስለኝም። እና ታዲያ አንቺ ምንድን ነው የመስልሽ ቅመምዬ? ይቀጠቅጥህ ይመስለኝ። አጭ እንደዛማ አይሆንም። በዚህ እድሜ እናቴም አልቀጣችኝ። እንደዛማ ከሆነ ተዛለቅናታ። ግን አይታወቅም፣ ምናልባት የሚመጣውን እንግዳ ጋይድ አድርግልኝ ምናምን ሊሆን ይችላል። ማን ያውቃል? ያለው የተሻለ ሰራተኛ እኔ ነኝ እኮ። ማን አንተ? እኔ ያለው ማናገረው ስመጣ ምን ነች? እስኪ እናያለን። አይመስለኝም። እረመላ 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 የመጨረሻ ጊዜ ነች። ይህን ባለስልጣን እግሩ ላይ እንደባብ ጥምጥም ብዬ ቢሆን ችግሬን ለመጨረሻ ጊዜ መቅረፍ አለብኝ። ደሞችም ሀገር ያለባትን ዕዳ መክፈል አለባት። ለፍቼላታለሁ፣ ለፍቼልሻለሁ። የኢትዮጵያ አምላክ ይፍረድ። ሌላ ምን እላለሁ? የት ነው? ኧረ ቆይ እንዳትሄድ። ቁጭ በል ና፣ ቁጭ በል አንተ። እሺ ምን መጣ? ዛሬም ነገም ተነገ ወዲያም ተቤትህ እንዳትወጣ እኔ እጠብቃለሁ። አደራ አለብኝ እኮ። አይደለም ለአደራህ አንተ ስትኖር ነው። ህልም አይቻለሁ፣ መጥፎ ህልም አይቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አዎ እኔ አልደብቅም። ልጄ ነህ። ነገ ክንትር ብለህ ወንድ ፍራው ልጄ ተማለት ዛሬ ማስጠንቀቅ ጥሩ ነው። ይኸውልህ ምን ይመስለኛል መሰለህ፣ በዚህ በጊዮርጊስ በታችኛው በኩል በመቃብር ቤቱ የለም፣ በዛ ጋር መሄድ ይመስለኛል። በኋላ ላይ የሆነ ቀይ ጥለት ጃኑ የለበሰ ሰውዬ ነው መርሻ ቆየኝ እያለ እንደ ጀት ነው እየበረረ ይመጣ። በኋላ ማን ይሆን እያልኩ ቆሜ እያለ መጣልህና እስቲ እባክህ ወንድ ፍራውን ፈልግና ወደ እኔ ላከው፣ አንተና ወንድ ፍራው ከፍተኛ ፍርድ ቤት ትፈለጋላችሁ
ስለዚህ ነገና ተነገ ወዲያ ባመቻችሁ ሰዓት ብቅ በሉ። ምን ባጠፋው ነው ፍርድ ቤት የምቀርበው አልኩልህና ብድግ ብዬልህ እየበረርኩ አንተ ቤት ደርሼ እቤት እንኳን መግባት እንትን ጉዳዩ አሳስቦኝ እዛው ላይ ቆሜ ወንድ ፍራው እላለሁ። አቤት 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 ትለኛለህ። ኧረ ብቅ በል እልሃለሁ። ከዛ በኋላ አንተ ልብስህን እያጠባበቅ ይሄ ሱሪህን እያጠባበቅ ብቅ ብለህ ማን የፈለገኝ? እኔ ነኝ እኮ ለምን ትለኛለህ። በኋላ እንዲህ እያልክ ና እስኪ ወዲህ ስልህ እንዲህ እያጠበቅክ ወደ እኔ ስትመጣ ይበጠስብሃል። ቀበቶ? አዎ ቀበቶ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እንደው ሰውነቴ እንዲመታኝ አልኩህ። እንዲመታኝ አይ ይሄ ልጅ ለሊት ተነስቼ ባለቤቴ ኧረ ተኛ ትለኛለች። አንቺ ሰውዬ ሞተ ይተኛል አልኳት። እንግዲህ ቀበቶ መበጠስ ማለት እድሜ ታጠረ ማለት ነው። ምኑን አሰማኝ እናንተ ዛሬ። ስለዚህ እኔ የምመክረን ስማኝ። ዛሬም ነገም ተነገ ወዲያም አትውጣ። እኔ እጠብቃለሁ። ሰው በሕይወት ሳለ ነው መረዳዳት። ተሞተ በኋላ አሁን መጥቼ እኔ ወንድ ፍራው ልጄ ብዬ ባለቅስ ምንም አይጠቅምም። በሉ እንግዲህ እናንተ እንደዚህ ካላችሁማ ነገም አልመጣም። አዎ በሉ ደህና ዋሉ። አሜን። ደህና ደሩ። አሜን። ኧረ መላ እኔ የምልሽ ግን ቅመም ባለስልጣኑን እንዴት አድርገን ብንቀበላቸው ጥሩ ነው ትያለሽ? ምን እንዴት ብንቀበላቸው ነው አዲስ ነገር አለው? እንደተለመደው እንደማንኛውም ደግሞ እንደተለመደው ለምን የሚመጡት እኮ ትልቅ ባለስልጣን ናቸው አውቀሻል? እና ባለስልጣን ሰው አይደለም። እሱማ ያኔ አግኝተሻቸው ቢሆን ኖሮ ሰው ነበሩ። አሁን ግን ይኸውልሽ ከሰውነት ከፍ ብለው ተሸጋግረው ያሉት ሰው ናቸው ባለስልጣን። እኔ ምንም ልዩነቱ አይታየኝም። ደገመችው። ይህ አማርኛሽ በህግ ያስቀጣሻል። አንድን ትልቅ ባለስልጣን ከክብሩ ዝቅ አድርጎ መጥራት የህግም የሞራልም ቅጣት አለው። ይሄ ነገራችን እኮ ነው ህዝብና መንግስትን የሚያጋጨው። ፖለቲካውን እንኳን ለኔ ተይውልሽ፣ ህዝብንም መንግስትንም ጠንቅቄ ማክሰው ነው። እንግዲያውስ ባለስልጣኑ እንደሱ ብለሽ ነገራቸው የሆነ ቦታ ያጡልሽ። አሁን ገና ጥሩ ጨዋታ አለቃሽ። አሁን ገና ግን ምን አይነት ልብስ ለብሼ ልጠብቃቸው? የሆነ ሚኒስከርት ከዛ በቦዲ ብለብስ ከዛ ደግሞ ደብዘዝ ብሎ ደመቅ ያለ ሜካፕ ብቀባ ከዛ ጥፍሬን ብሰራ አሪፍ ይመስልሽ? ምን ትያለሽ? ይሄ ነገር ልታናገራቸው ልታማልያቸው? ባማልላቸውማ በምን እድል ግንባር የሆነ ቦታ ላይ 1000 ካሬ ሜትር ቢሰጡ ወይም ደግሞ መኪና ቢገጩኝ በቃ ዓለምን ያሳዩኝ ማለት እኮ ነው። የኔ እናት ይሄ አይን ያወጣ ሙስና ነው። ለኔ ሲሆን ሙስና ሆነ ስንቱ አይደል እንዴ ጠጋ ብሎ የሚያልፍለት ይሄን አታውቂ? ቆይ ግን እኔ ምንም አልዘጋጅም እያልሽ? የኔ እናት እኔ የማዘጋጀው መልኬን ሳይሆን ልቤንና አይነሬን። ወይኔ የዋንሽ መሰለኝ የምር እንዴ። ከልብም ከአምሮን በፊት እኮ የሚቀድመው መጀመሪያ ውበት ነው። ይኸውልሽ ብለሽ ስትታይ ባለስልጣኑ በቃ ደስ ይላችኋል ሲያዩሽ። ኧረ መላ ይኸውልህ ዘገባ፣ እኔ የምመክርህ እንደ ጓደኛ አትንቀሽቀሽ፣ አትንቀልቀል፣ ቀደም አትበል፣ ደግሞ አትቀባጥር። እየሰደብከኝ ነው እየመከርከኝ? አንተ በወርቅ ሚዛን የምትመዘን ምክር ነው አልኩህ። ምክር ይሄማ ምክር አይደለም ስድብ ነው እንጂ። አንተ በለው ይኸውልህ፣ በዚህ አይነት ሁኔታ አንድ ነገር ቀባጥረህ ባለስልጣኑ አንድ ነገር ቢያደርግ ለማን ነው ወዳም? ለእኔ አይደለም። እኔ እኮ ለማድረገው ነገር ኃላፊነትን ወስደው ነው ራሴ ነኝ እኮ። ይህንን ነው የምልህ። ባለስልጣኑ በተቀመጡበት እንደዚህ ብትናገር ምንድን ነው ቢጠብቅ? ምን ይጠብቀኛል? እኔ እኮ ለማድረገው ነገር ኃላፊነትን ወስደው ነው ራሴ ነኝ።
አትድገም። የህዝብን ኃላፊነት የሚወስደው ማን ነው? ቀደም አትበል እምልህ ለዚህ ህዝብ ኃላፊነት ቢወስድ ኖሮ ይህ ሁሉ የፖለቲካ ፓርቲ ተመስርቶ ያልጠየቀውን ጥያቄ ሲጠይቅ ህዝብ ራሱ አይወጣም ነበር? ምንድነው ነገሩን አወሳሰብከው እኮ። እኔም ያልኩ ይሄንን አንድ ባለስልጣን እዚህ ሀገር ምን ያህል ዋጋ እንዳለው አታውቅም። ሻው ምን አድርግ ነው የምትለኝ? ቢሮ ግባ፣ ዝም ጭጭ በል፣ አትናገር በቃ። ይሄማ ፌር አይደለም። ይሄ መናገር መብቴን መቀማት ነው። መጀመሪያ ማን ሰጠህና? ህገ መንግስቱ ነው። ህገ መንግስቱን ማን ጻፈው? ህዝብ የሚተዳደርበትን ጽፎ አለቅ አለቅ። ኧረ መላ ኧረ መላ ኧረ መላ ኧረ መላ መርሼ ምነው የተጨነቁ ይመስላሉ? እውነትሽን ነው እናቴ፣ እውነትሽን ነው የምልሽ። ከልጅ ወታደርነት ጊዜ ጀምሮ በውትድርና ተሳትፌ በተለያዩ አውደ ግንባሮች ላይ ከባልንጀሮቼ ጋር ዘምቻለሁ። መድፍ እንደዛ በተራራ እያጓራ፣ ጥይት እንደ ዝናብ እያከፋ፣ ጀቱ በሰማይ እየበረረ አሞራ ሳይሽ ዋለ እያልን እንዳልነበረ ዛሬ ከመጭነቅም በላይ ጭንቅ ብሎኛል። አውቀሽልኛል እናቴ። ምንድን ነው የጨነቁት ጋሽ መርሻ? አዎ ምንድን ነው የጨነቁት? ያ ሁሉ መሳሪያ ባናቶት እንደዛ እየጮኸ እያጓራ አልፎ ያልተጨነቁ፣ አሁን ካስጨነቁት ይሄ ነገር ምክክርና ንግግር ያስፈልገዋል ማለት ነው። ደግሞ ጋሽ መርሻ ምንም አይጨነቁ። የኛ ድርጅት ለዚህ ሙሉ ኃላፊነቱን ወስዶ እርሱንና ችግሩን አደራድሮና መካከል ወደ ቀድሞ ሰላማዊ መልሶታል። አዎ በሉ እስቲ አሁን ያማጡ ምንድነው ይሄ? እንግዲህ እንደዚህ ማታላችሁኝ ይሄን ያህል ዘመን ወጣትነቴን ለዚች ሀገር ላይ በመልፋት በመድከም አሳልፌ አሁን ድረስ የራሴ የምለው አንዲት ቤት የምሰራበት ቦታ የለኝም። ስለዚህ አሁን እኚህ ሚኒስትሩ ይመጡ የለም ለሳቸው መንገር አለብኝ። አዎ ሙጭ መርሼ ይቀሩኝ እርሶ ነበሩ። እርሶም ገብቷል። እንዴት ለቤቴ ለቀሪ ዕድሜ መኖሪያ ቦታ መጠየቅ ውርደት ነው እንዴ? ይሄ ዘመን ሁሉ ዘመን አገልግዬ ባዶ ስቀር ውርደት ያልሆነ አሁን ቦታው መጠየቅ ነው ውርደቱ? ይሄ ነገር ሳይብስበት እኔ ልሂድ። አሜን። ተሻልሽ እንደውም ነገም እንዳትገቢ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። እንዴት አደራት? አሎ ወዴት ነው? ወደ ቢሮ ነው። የት ቢሮ ነው የምትሄጂው? ቢሮ ነው የመስሪያ ቤቴ። እንዴ የዚህኛ ጋር ነው የምትሰሪው? ሜሮን እኮ ነኝ። ሜሮን ነኝ አልኩት እኮ። ራሴን እንግዲህ የማውቀው ራሴን ነኝ። እርሶ ካላወቁ እንዴ ሜሮን የማውቃት ደግሞ እኔ ነኝ። ተኔ አልፌ ሜሮን እናውቃታለሁ። መታወቂያ አንቺ የኛ መስሪያ ቤት ፎርጅሪ አሰርተሽ ነው? አቅመኝ እንዴት አደረግሽ? ምን ነው በጠዋቱ ምንድን ነው የሚጣለው? ጠዋቱ የሚከራከረው? ኧረ ተይኝ እናቴ ሜሮን ነኝ ትላለች። እኔ እንጃ ኧረ እስኪ በደንብ ይሁን። ሜሮን እኮ ነኝ። እስኪ ወሽ አንቺ ምን ተቀየርኩብሽ? አይ ሲቲ ስካኑ አይደለችም። ሜካፕ እኮ ስለተሰራ ተቀይሬባቸው ነው። ሜሮን እኮ ነች። ሜሮን ተነች። ሜሮን የኛ ቢሮ እንዴ አወቁኝ። ሜካፕ እኮ ስለተሰራ ተቀይሬ እንደዚህ ሆነሽ? አዎ እራሷ እኮ ነች። ያንን የመሰለ ጸባይና ይሄንን ልጥፍ የሆነ ቀሚስ ለብሳ ቀይራ። ግን እኔ በእርሳቸው ባስፈርጅባቸው ደስ ይለኛል። እንዴት እኔ ራሱ ሳይሽ እኮ የፈረንጅ ጦጣ ነው የመሰልሽ። እየሰደብሽ ነው? ኧረ እናንተ ሰደብ ምን ትሰድብሻለች? እውነቷን ነው። ያቺ ሜሮን አሁን አንቺ ነሽ እንዴ? አንቺ ሜሮን አንቺ ነሽ አሁን? ምን አለ መድኃኒዓለም እንደሰራሽ ብትሆኝ። አሃ ተባበራችሁብኝ። ድሮም የቀና ብዙ ያወራል። ወቻውድ ተጠርባ ተልዳ ራሷን በራሷ ኧረ መላ ኧረ መላ ኧረ መላ ኧረ መላ። ዘገባው አቤት ዛሬ ምን ሆነ መጣ?
ምን ነው እንደማንኛውም እንደሌላ ቀን የለበስኩ ዛሬ የተለየ ቀን አለ እንዴ? የተለየ ልብስ የለም? የምን ማለት ነው? ዛሬ ጥቁር እንግዳ የሚመጣበት ቀን ነው። ማን ይመጣል? የባለስልጣኑ ይመጣል አልተባለም እንዴ? ታዲያ ምን ችግር አለ? ባለስልጣኑ መምጣታቸው ደስ ብሎኛል። ምን በድርጅቴም ስም እኮ በጣም አመስግኛለሁ። ግን ማንነቴን አልቀየርም። አንተ እንዴት ትላለህ? እናቴ ሜሮንን ብታያት ምን እንደመሰለች። ሜሮን እቺኛ ምን እንደመሰለች ብታያት እንዴ! ቆይ ነው የምልህ እንደው ይሄ ድሮ ትምህርት ስትጨርስ የገዛኸው ሙሉ ልብስ እንኳን የለም? ኧረ አለ አለ። ለነገሩ አሁን ደግሞ የሆነ አሁን ብትለብሰው እንኳን ነው የሚሆነው። ይሰፋኛል። ላይ ላይ የተንጠለጠለ ነው የሚመስለው እንጂ አይደል? መቼም እንደሆነ አልተፈጠርክም። ወፍራም ነበር። ለልብስ ማንነትን እንዴት ቀይራለሁ? እውነትህን ነው። እኔ ስትሞሸር ምን እንደምትሆን አላውቅም። እንዴት ምን መሰለች? ኧረ ተው ሌላ ሆናለች አሉ። እውነት እኔ ሌላ ሰው መስላኝ ነበር። ኧረ በስመ አብ። እሺ ዘገባው እንዴት ናችሁ? ሰላም ነው አለን። አንተ ይልቅ ብሶብሃል። እነጣልኩ አየህ፣ ድሮ ጓደኞቼ እንደዚህ ነበር የሚሉ፣ ልብሱ አንተ ላይ አማረ ነው የሚሉኝ። አማረብህ? ኧረ ባለስልጣኑ እኔን ሊያሳጣ ነው ብሎ እንዳይቀየምህ ምን ነካ እኮ እኔ ላይ ነዋ ልብሱ የሚያምረው። ሌላ ሰው ለብሶ በቻየር ነው። አይ ኢሳያስ እንደው አሁንም በልጅነት ትቀልዳለህ። ይኸው አርፈህ ስራህን ብትሰራ ይሻላል። ምን እግርህ ነበር ምን ዋጋ አለው? ኧረ መላ ኧረ መላ ኧረ መላ ኧረ መላ አለቃ እንኳን ደህና መጡ። እንዴት አደራችሁ? እንዴት ነው እባክህ? ዛሬ ደግሞ አለቃ የኔን እንደዚህ ካልሽ የእሷን ምን ልትይ ነው? ይሄን ጥያቄ እንኳን እኔ ነኝ መመለስ ያለብኝ። እሺ መልስ። አንተ የምትለው አታጣም። ሜሪን አይታችሁታል። አዋርድና ኢቨንት ላይ ሴቶች የሚለብሱትን አለባበስ ነው የለበሰችው። አያት። እሺ የእሷ እንደዚህ ሆነ፣ የኔስ? ያንተ ሁለት ነገሮችን ትመስለኛለህ። አንደኛው በሬ ተራ ሊሄድ የተዘጋጀ ሰው ነው የሚመስለው። ሁለተኛ ደግሞ የሆነ የቴሌቪዥን ጋዜጠኛ አንባቢ ነው። አይዘገበው። አንተ የምትለው አታጣም። አለቃ እሱ ወንበር እኮ አውቃለሁ። የፈቃዱ ነው አይደለም? ለዛሬ እኔ ነኝ የምቀመጥበት። ደግሞ እስቲ ድካማችሁንም ልመልከት። እንግዲህ ካልክ ምን ይደረጋል እንዳልክ። እኔ ግን ተቃውሟል። መጀመሪያ ተቃውሞሽን ማን ጠየቀሽ? ሐሳብም ተቃውሞም ሳትጠየቂ መጠየቅ ያስቀጣል። እኔ ላንተ ብዬ ክብርህን፣ ዝናህን አለቃ ስለሆንኩ ደግሞ እንደ አለቃነት እንድትከበር ብዬ ላንተ ብዬ። እሺ ቀጥል። እድሉ ስለተሰጠኝ አመሰግናለሁ። አንደኛ አንተ የዚህ ድርጅት ስራ አስኪያጅ ነህ። እንዴት እሱ ወንበር ላይ ትቀመጣለህ? ክብርህን፣ ዝናህን የሚነካ ነገር ደግሞ እሱ ወንበር ፍቃዱ የሚቀመጥበት ወንበር ነው። እንደሱ ሞኝ ቢያደርግስ? አዚም አለበት እሱ ወንበር። ሁለተኛ ደግሞ ቆይ የምን ሁለተኛ ነው? የመጀመሪያውን ጥያቄ ልመልስልሽ። መጀመሪያ ይኸውልሽ እኔ ከፍቃዱ ጋር በቁመትም በክብደትም በውፍረትም አልመጣጠንም። ስለዚህ የእሱ አዚም እኔ ላይ አይመጣም። ሁለተኛ ደግሞ እሺ ሁለተኛው ሁለተኛ ከጠፋብሽ ነው ሁለተኛ ጥያቄ አለ። ሁለተኛውን ደግሞ ለስራ ባልደረቤ ወደ ምር እናስተላልፋለሁ። ቀጥታ አመሰግናለሁ። መጀመሪያ ማን እድሉ ሰጠሽ? እድሉ እኮ ተሰጠኝ። አልሰጠውሽም። እድሉ የተሰጠው ለቅመም ነበር። ተቃጥሎ አለ። ይኸውልህ ይሄ ጥያቄ ያንተ ወሳኝ ጥያቄ ነው። በቃ ያንተ የህልውና ጉዳይ ማለት ይቻላል። የህልውና ጉዳይ የኔ የህልውና ጉዳይ በእኔ ጥረት እንጂ በእናንተ ጥያቄ አይመለስም። ጥያቄያችሁ የወንበር ነው አይደለም? አዎ። አለቅም። አዎ አለቅም። ኧረ መላ ኧረ መላ ኧረ መላ ኧረ መላ
እንኳን ደህና መጡ ክቡር ባለስልጣን። እንኳን ደህና መጡ ክቡር ባለስልጣን። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። አማካሪ ድርጅቱ እዚህ ነው አይደል? አዎ። አረፍ በሉ። መስተንግዳችሁ በጣም ደስ ይላል። እርስዎ የሚመሩት ተቋም ከኛ ድርጅት ብዙ ኤክስፒሪየንስ መውሰድ አለበት። በድጋሚ ስለመጡ በጣም አመሰግናለሁ። እኔም አመሰግናለሁ። በመጀመሪያ ደረጃ ለሀገሮት ሲሉ ደም ተፍተው ቀን ከሌሊት ሳይሉ ላበረከቱት አስተዋጽኦ ከልብ 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 ላመሰግኖት እፈልጋለሁ። ኧረ ይሄ ነገር አልገባኝም። ክቡር ባለስልጣን የሚጣሉት ሻይ ቡና። ኧረ ሻይ ቡና ብቻ አይደለም፣ ለክብሮት እንዲመጥነው ውስኪም አለ። ክቡር ባለስልጣን ይመስለኛል የሆነ ስህተት አለ። ጌታዬ ምንም ችግር የለም፣ እርሶን እየጠበቅን ነበር። ቆይ ባለስልጣን አይደሉም እንዴ? ኧረ እኔ ባንክ ቤት ነው የምሰራው። ብዙ ገንዘብ ተጭበርበሬ ነው እዚህ የመጣሁት መፍትሄ ለማግኘት ነው። ዛሬ አገልግሎት አንሰጥም። ኑ ይውጡ። እና መጀመሪያ ሲገቡ አይናገሩም? አቶ መርሻ ምን እየተሰራ ነው? ይቅርታ አለቃ፣ ይቅርታ። ቤት በኩል ነው የገባሁት። በዚሁ ነው የገባሁት። በዚሁ ነው የገባሁት። እኔ እቴጌ አንድም ሰው አልነበረም እንጂ ለነገሩ እውነት ነው። በነፍስና በስጋ አንድ ላይ የሌለ ሰው እንደ ሞተ ነው የሚቆጠረው። መርሻ ዛሬ ማንንም አናስተናግድም ከሚኒስትሩ በስተቀር። እሺ፣ አርፈ ስራ እንሰራ። ኧረ መላ ኧረ መላ ኧረ መላ ኧረ መላ ስራ ማሰሩበት ምክንያት በድጋሚ ማወቅ ይችላል? አዎ ይቻላል። ምን ችግር አለ? ምክንያቱም ዛሬ የሚኒስትሮች ቀን ስለሆነ አንሰራም። የሚኒስትሮች ቀን የሚባል ነገር አለ? አዎ አለ። የውሃ ቀን፣ የእሳት ቀን፣ የአመድ ቀን፣ የሚኒስትሮችም ቀን አላቸው። ተማን ያንሳሉ እነሱ። አሁን ቢሮውን ያሳዩኛል ወይስ እርምጃ ልውሰድ? ያው ግቡ። ምን እርምጃ ያስፈልገዋል? ግቡ። እርምጃ ወሳጁ በዛ። ኧረ መላ ኧረ መላ ኧረ መላ ኧረ መላ እንዴት ዋላችሁ? ይሄ መርሻ ምን አይነት ስራ ነው የሚሰራው? ማንም ሰው እንዳይገባ አላልኩም እንዴ? ይቅርታ የኔ ወንድም፣ ዛሬ ማንንም አናስተናግድም ከይቅርታ ጋር። እናንተ ሰዎች እንዴ! ኧረ ምን እየሰራችሁ ነው እንዴ? ይሄ ነገር እኮ ትክክል አይደለም። ስራ መስራት የለብንም እንዴ? ዛሬ በቂ የሆነ እንግዳ ስላለን አናስተናግድም። ወንድም ስራችንን እንስራበት። ለምንድን ነው የማታስተናግዱኝ? ማስተናግዱማ አንድ ትልቅ ባለስልጣን ቢሮ ድረስ ይመጣሉ ተብሎ እነሱን እየጠበቅን ነው። እኔ ነኝ እኮ ባለስልጣኑ። ኧረ መላ ኧረ መላ ኧረ መላ ኧረ መላ እንኳን ደህና መጣ የኔ ጌታ፣ እንኳን ደህና መጡ፣ እንኳን ደህና መጡ። እንዳየሁት ነው የጠረጠርኩት። ግን እዚህ ጋር ይቀመጡ፣ ቁጭ በሉ። ወይ እንኳን ደህና መጡ። ምን ልርዳዎት? ምን ተቸግረው መጡ? ውሃ እየጠፋብኝ ተቸግሬ ነው። ውሃ እናንተም ጋር ይጠፋል እንዴ? ይጠፋል። እኛ እንደ ማንኛውም የማህበረሰብ ክፍል የተለያዩ ችግሮች ያጋጥሙናል። ውሃ ይጠፋል፣ መብራት ይጠፋል። ያው ምን ልዩነት አለው ብለህ ነው? ማህበረሰብ ለማገልገል ነው የተመረጥነው። የሚገርም ነው። ወይ ጉድ! የመሬት 3/4 ክፍል በውሃ የተሸፈነ ነው ይባላል። ውሃ ጠፋ ሲባል አሁን ለሰሚስ ምን ይባላል? ግድ የሉትም።
መፍትሄ አይጠፋም። የሚመለከተውን ባለስልጣን መስሪያ ቤት አነጋግረን መፍትሄ እንሰጥዎታለን። ምን አነጋገርን? እርሶ ራሱ እዚህ መጡ እኮ። ከየት መስሪያ ቤት ነው? የዋና ኢነርጂ ሚኒስቴር። ወይኔ ኢሳያስ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ 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 ኧረ መላ